ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል ተሰናበታችሁ። ዛሬ ደግሞ ሲቪክስ ቻፕተር 2 ፓርት 3 ይዘን መጥተናል። ሊቶሎጂካል ኢቲክስ ኦር ናን ኮንሴኩዌንሻሊዝም የሚለው ነው። ሊቶሎጂካል ከሌሎቹ የሚለየው እስካሁን ሊተራሊዝም አይተናል፣ ኮንሴኩዌንሻሊዝም አይተናል፣ ኢጎይስቲዝም እነዚህም ሶስቱ አይተናል። እነዚህ ምንድን ናቸው? ኢንጀስቲፋይ ለሚል ኮንሲኩዌንስ ውጤቱ አይተን አንድ ነገር ጥሩ ነው ወይም መጥፎ ነው ነበር የምንልባቸው። ኢቲዮሎጂ ከሆነ ግን ምንድነው? በሚን ጀስቲፋይዝ ዘ ኤንድ ነው። ያንተ ኢንቴንሽን ኦር ሞቲቬሽን ፍላጎት ፐርፐዝ ይሄ ያረክበት ምክንያት ነው ለአንድ አክሽን ጥሩ ነው ወይም መጥፎ ነው የምንለው። ኢዳዝ ማረው ሪዛልቱ ምንም ይሁን ምንም ማለት ነው። ኮንሲደርስ ዲቶኒክስ ዲስ ቲዮሪ ዳት rights or wrong moral action is determined at the least party within refers to form rule of conduct rather than consequence of or result of the action። አሁን በዚህ ቲዮሪ ላይ ምን ይገልጻል? የአንድን አክሽን መጨረሻ የሆነ ይሁን ዳዝ ማረር ግን ለሱ አክሽን ያረክበት ምክንያት ኢንቴንሽን ሊሆን ይችላል፣ ሞቲቬሽን፣ ሞራል ፕሪንሲፕል፣ ፐርፎርማንስ ኦር ዲዩቲ ማረር የሚያደርግ በሱ ምክንያት ነው ታይቶ ነው አንድን አክሽን ራይት ነው ሮንግ ነው የሚባል ራዘር ዛን ሪዛልት አውት እንበልና መጀመሪያ ላይ የሰጣቸው ኤግዛምፕል ነበር በኮንሲኩዌንሻሊዝም ማለት ነው። ለመስረቅ ሄደ አንድ ሰው ታሞ አይተህ ሆስፒታል ጠርተህ ቢታከምና ቢድን ምክንያት ለመስረቅ ስለነበር ሮንግ ነው የሚሆነው ማለት በምን ሊቶሎጂካሊ። በቴዎሎጂካል ከሆነ ግን ኮንሲኩዌንሻሊዝም ከሆነ ግን ምን ሪዛልቱ መዳን ህይወቱ ስላዳንክለት ምን አክሽኑ ራይት ነው ነበር የሚባለው። ሊቶሎጂካል ከሆነ ግን ሮንግ ነው ምክንያቱ ኢንቴንሽን ለመስረቅ ስለነበር ማለት። the first advisors of ሊቶሎጂካል theory is ኢማኑኤል ካንት። ባይዘው ይሄ ኢማኑኤል ካንት የሚባለው ሆነ ስፔሻል የሚባል እይታዎች ያሉት ወይም ለየት ያለ እይታ የነበረው ሰውዬ ነው። ዲቴል ዩቲዩብ ላይ ስለሱ ዶክመንተሪ ሊሆን ይችላል ወይ የሱ ፊሎሶፊ ካለ እዩት። የሆነ ደስ የሚል አይነት ነው ስታየው። ጀስት ህይወት ላይ ኢምፕሊመንት ልታደርገው ቢከብድም ግን ሀሳብ ትንሽ ለየት ይላል እና ካንት ቢሊቭ ዛት ሂውማን ቢንግ አር ኢንዶድ ዊዝ ሜንታል ፋክተሪ ቱ ሪዝን አውት ሪዝን ሄልፕ ዘም ቱ ዲስቲንጉሽ ሞራል አክትስ ፍሮም ኢሞራል ዋንስ። ምን ብሎ ነው የሚያምነው ካንት? ሰዎች ሪዝን አውት ማድረግ አንድ ነገር በሪዝን ተመርጦ ውሳኔ የመወሰን ብቃት። አሁን ነገር ያለ ሪዝን አናደርግም። ሰው ይሄ ሪዝን ደግሞ ነው አንድ ነገር ሞራል እና ኢሞራል አድርገን ፎርም እንድናደርገው የሚያግዘን ብሎ ነበር የሚያምነው ማለት። ካንት ቲዮሪስ እና ሌሎች በደንብ ታች ላይ እናያቸዋለን። ፐርፎርማንስ ኦፍ ዋንስ ኦውር ዲዩቲ ደግሞ አለ። ይሄ ደግሞ ቲዮሪ ምንድነው? በ17ኛ ክፍለ ዘመን በፊሎሶፈር ሳሙኤል ነው የተጻፈው። ሁ ክላሲፋይድ ዘ ዞንስ ኦፍ ዲዩቲ አንደር ትሪ ሄዲንግስ በሶስት ነገሮች ነበር ትላልቆች ብሎ ሶስት ነገር ነበር የለያቸው። ዲዩቲ ቱ ጋድ፣ ዲዩቲ ለእግዚአብሔር ያለ፣ ዲዩቲ ቱ ዋን ሰልፍ ለራስ ያለ ዲዩቲ፣ ሶስተኛ ደግሞ ዲዩቲ ቱ አዘርስ እና ለሌሎች ያለ ዲዩቲ ብሎ ነበር በሶስት የከፈላቸው ማለት ነው። እነዚህ ናቸው ሜይን ቲንግ ዲዩቲ ብለን ምናምነው ብሎ ነበር የያዘው። መጀመሪያ ለእግዚአብሔር ያለ የምታመልክበት መቀበል እሱን ነው። ሁለተኛ ደግሞ ለራስ መንከባከብ፣ ስለ ጤና ማሰብ፣ ሰክሰስ የሚባል ስለ አንተ ማሰብ ነው። ሶስተኛ ደግሞ ዲዩቲ ለሰዎች ነው። ሁለቱን ካሟላ በኋላ ስለ ሰዎች ዲዩቲ ምን አይነት ኮሚኒኬት ማድረግ እንዳለብህ ሶሻል ላይፍ ምናምን ለሰዎች ማሰብ ቢለው ሶስተኛ ሶስቱንም ነበር የመደባቸው ማለት ነው። በሳሙኤል ላይ ደግሞ አንድ አብሶሉት ዲዩቲ ብሎ የያዛቸው ነገሮች ነበር። ከአብሶሉት ዲዩቲ ከምንላቸው ምንድነው? አንደኛ አቮይዲንግ ሮንጊንግ አዘር፣ የሌሎች ስህተት ማድረግ አቮይድ ማድረግ አለን። ወይም የሌሎች ስህተት መፈለግ ሊሆን ይችላል ወይም ሌሎችን ስህተት ማድረግ ነገር ሁሉንም ነገር አቮይድ ማድረግ አለብን። ሁለተኛ ትሪት ፒፕልስ አዝ ኢኳል። ሁለተኛ ደግሞ አብሶሉት ዲዩቲ ብሎ ምንም በኮንዲሽን ይሁን በምንም በቃ ግዴታ መሆን ያለባቸው ከሀገር ሀገር ማይለያዩ እንደ ዩኒቨርስ መቀበል አለብን ብሎ የገለጻቸው ሁሉም ሰው ኢኳል መሆን አለበት፣ ኢኳሊቲ መስፈን አለበት ብሎ ነበር የሚያምነው። አንድ ሰው ከአንድ ሰው በጀንደር ይሁን ራይስ ኢዳዝ ማረር ግን በምንም መለያየት የለበትም ብሎ ነበር የሚያምነው። ኦር ሁለተኛ ዲዩቲያችን እሱ ነበር አብሶሉት ዲዩቲያችን ብሎ የሚያምነው። ሶስተኛ ደግሞ ፕሮሞት ዘ ጉድስ ኦፍ አዘርስ፣ የሌሎችን ጥሩ ፕሮሞት ማድረግ አሁን ማሻሻል ሊቀጥሉበት ማድረግ ደግሞ ሶስተኛ አብሶሉት ዲዩቲያችን ነው ብሎ ነበር የሚያምነው ማለት ነው። ይሄ አብሶሉት ዲዩቲ ነው። ኮንዲሽናል ዲዩቲ የሚባል አለ። በየሲቹዌሽኑ ወይንም የምናደርግበት ግዴታ ፖይንት አለ፣ ማናደርግበት አለ። ስናት ማንዳቶሪ ለመኖር ግዴታችን ሳይሆን በሲቹዌሽን ዲፔንደንት ሆነን የምናደርጋቸው ማለት ነው። various types of arguments of principles one which is the duty is keeps one's promise። various types of argument the principle ones of which the duty keeps one's promise። አሁን እንዳልኳቸው በየጊዜው ሲቹዌሽን ነው ዲፔንድ የሚያደርግ ኮንዲሽናል እንዳልነው ማለት በኮንዲሽን ዲፔንድ ሆነን ነው ይሄን ዲዩቲ ልናደርጉ የምንችለው ማናደርገው። አሁን ኤግዛምፕል ምን ብለናል? ያን የገባህበት ነገር ፕሮሚስ ያደረገው ነገር መጠበቅ። ይሄ ፕሮሚስ አሁን ጓደኛን ለሰው እንዳትናገር ብለው ግን የሆነ ሰውን ገድያለሁ ኦር ሬፕ አድርጌያለሁ ብለህ ማጋለጥ አለብህ። ምክንያቱም ወንጀል ነው፣ ሰውን ጎድቷል። ግን ጥሩ
ፕሮሚስ ከሆነና ሰው የማያጎዳ ከሆነ ትጠብቅለታለህ ማለት ነው። ይሄ ኮንዲሽናል ነው። ስለዚህ ኮንዲሽናል ዲዩቲ የሚባሉት እነዚህ ናቸው። ከዛ ደግሞ ዲቫይን ኮማንድ ቲዮሪ የሚባሉ አሉ ማለት ነው። እነዚህ ዲቫይን ኮማንድ ቲዮሪ የሚባሉት ዳር ኢቲካል ፕሪንሲፕልስ አር ሲምፕል ኮማንድስ ኦፍ ጋድ ምንድናቸው? ኮማንድ ኦፍ ጋድ ተብሎ ነው የሚታሰቡ ከእግዚአብሔር የመጡ ማለት እንደዚህ እንደነ ትእዛዛት ምናምን የምንላቸው አለ አይደል? ሶርሳቸው ጋድ የሆነ እንደሱ ናቸው ተብሎ የሚታሰቡት እነዚህ ዲቫይን ኮማንድ ቲዮሪ የሚባሉት ማለት ነው። ዊዛውት ጋድ ዜር ውድ ቢ ኖ ዩኒቨርሳል ቫሊድ ሞራሊቲ። በዚህ ቲዮሪ ላይ ምን ተብሎ እግዚአብሔር ከሌለ ሞራሊቲ የሚባለው ቫሊድ የሆነ ትክክለኛ የሆነ ቫሊድ የሆነ ሞራሊቲ የለም። አስቡትና አሁን የሪሊጅን ሩልስ ብለን ምናምነው ነገሮች በእግዚአብሔር ተሰጥቶናል ብለን ምናምነው ነገር ብናወጣ ምንም አይነት ስለፈለግ ነው እንጂ ምንተወው መጥፎ የሚባል ነገር የለም። 10 ትእዛዛት አትስረቅ፣ አትግደል ባይኖር ኖሮ ማትሰርቅበት ማንገልበት ምክንያት አይኖሩም ነበር። ምክንያቱም መጀመሪያውን ኃጢአት ስለሆነ የተተው የሚል እምነት ነው ያላቸው ማለት ነው። እሺ አንደኛው አሁን ሞራሊቲ የምንለው የዲቫይንስ ኦፍ ኮማንድ ቲዮሪ ሞራሊቲ ዳስ ራይት ኦር ሮንግ ኦሪጂን ዊዝ ጋድ። አንድ ሞራሊቲ ራይት ኦር ሮንግ ለማለት ምንድነው? ኦሪጂኑ ከጋር መሆን አለበት። ሁለተኛ ሞራል ራይት ሲምፕሊ ሚንስ ዊል ኦፍ ጋድ። የሞራል ራይት የምንላቸው ደግሞ በዊል ኦፍ ጋድ የተያዙ ናቸው። ኦር ዊል ኦፍ ጋድ ናቸው፣ የእግዚአብሔር ፍቃድ ናቸው። ይህን ሞራሊቲ ሮንግ የሚባለው ደግሞ ዊል ኤጌንስት ኦፍ ዊል ኦፍ ጋድ፣ ኤጌንስት ኦፍ ዊል ኦፍ ጋድ ኦር ዊል ኦፍ ኢቪል ይሆናል ማለት ነው። የሰይጣን ፍላጎት ይሆናል ኦር የእግዚአብሔርን ፍላጎት መቃወም እንደማለት ነው። እነዚህ ሮንግ የምንላቸው ነገሮች ማለት አሁን መስረቅ የእግዚአብሔርን ኤጌንስት ጋድ መሆን ነው። ምክንያቱም ከ10ቱ ኮማንድመንት ምንድነው? አትስረቅ ነው አለ። ስታከብር ደግሞ ዊል ኦፍ ጋድ እያከበርክ ነው፣ ምክንያቱም የእሱ ህግ ስለሆነ ነው ብሎ ነው የሚያምኑት። ሶስተኛም ቢኮዝ ኦፍ ሞራሊቲ ኤሴንሻሊቲ ኢዝ ቤዝድ ኦን ዲቫይን ዊል ናት ኦን ኢንዲፔንደንትሊ ኤግዚስቲንግ ሪዝንስ ፎር አክሽን ኖ ፈርዘር ሪዝን ፎር አክሽን አር ነሰሰሪ። በዚህ ላይ ህግጋቶች ተቀምጠዋል። ሌላ ሪዝኒንግ ምናምን አያስፈልግም። ምክንያቱም ይሄ ቲዮሪ በምን ስለተጻፈ? በጋድ ስለተጻፈ ማለት ነው። ኢፍ ዜር ኢዝ ኖ ጋድ ዘን ናቲንግ ኢዝ ኢቲካሊ ሮንግ ሪኳየርድ ኦር ፐርሚትድ። ይሄ እንዳልኳችሁ ነው። ጋድ ከሌለ አንድ ነገር ራይት ኦር ሮንግ ልንል አንችልም። ይሄ ዊሊንግ ኦፍ ጋድ ካልሆነ አንድ ነገር ሆኖ ልንለው አንችልም። ኤጌንስት ጋድ ካልሄድን መተውን የምንለው ነገር አይኖርም ብለው ነው የሚያምኑት ማለት ነው። ሁለተኛ የምናየው ደግሞ ራይት ቲዮሪ የሚል ማለት ነው። ራይት ቲዮሪ ደግሞ በጆን ሁክ ነበር የተጻፈው በ17ኛ ክፍለ ዘመን በጆን ሁክ የተጻፈ ቲዮሪ ነው። ይሄ ቲዮሪ who argues that the law of nature mandate that we should not harm anyone's life, health, liberty and አሁን ምን ብሎ ነው የሚያምነው? እነዚህ ሁማን ራይት ቤዚክ ሁማን ራይት የሚባሉት ነገር እነሱ መከበር አለበት ብሎ ነው የሚያምነው። እነዚህ ህይወትን፣ ጤናን፣ ሊብሪቲ ነፃነትን አሁን የምናደርጋቸው ነገር እነሱ መነካት ያለብን ሰውን ምን መጉዳት የለብንም ብሎ የሚያምን ቲዮሪ ነው። ፎር ሉክ ዞስ አር አወር ናቹራል ራይትስ ጊቨን ቱ አስ ባይ ጋድ። እነዚህ ምንድን ናቸው? እንደዚህ አብሶሉት ያልናቸው ናቹራል በእግዚአብሔር የተሰጡ ናቸው ብሎ ነው የሚያምነው። እነማን? ላይፍ፣ ሄልዝ፣ ሊበርቲ ኤንድ ፖሴሽን ምንላቸው እነዚህ አራት ማለት። ፖሴሽን ማለት አሁን ማድረግ አንድ ነገር ወይም መኖር እንደማለት ነው። ሃቪንግ እንደማለት ነው። በዩኤስ ዲክላሬሽን ኦፍ ኢንዲፔንደንስ አውተር ባይ ቶማስ ጄፈርሰን ሪኮግናይዝ ስሪ ፋንዳሜንታል ራይትስ ሊበርቲ፣ ላይፍ ኤንድ ፐርሱት ኦፍ ሃፒነስ። በዚህ ምክንያት በዚህ ራይት ቲዮሪ የሚባለው ዩኤስኤ ፕሬዚዳንት የነበረው ቶማስ ጄፈርሰን ምን ሪኮግናይዝ አድርጎ ነበር? እነዚህ ሂውማን ራይት ብለው ሶስት ነገሮች ማለት ነው። ላይፍ፣ ሊበርቲ እና ፐርሱት ኦፍ ሃፒነስ፣ ሃፒነስን መፈለግ ማለት ነው። እነዚህን እንደ አብሶሉት ራይት ወይም ከጋድ የተሰጡ ናቹራል ራይት ተብለው ዲክሌር ተደርገው ነበር ማለት ነው። there are four features traditionally associated with moral rights። አንደኛ ራይት አር ናቹራል not invented or created by government። ራይት የምንለው ምንድነው? ናቹራል ነው ብለናል። በገቨርንመንት ኦር ዲሞክራቲክ ራይት አይደለም። ገቨርንመንቱ በታይም ሊቀይራችሁ ይችል አይደለም። ሂመን ስለሆን ብቻ የምንሰጠው ማለት ነው። ሂመን ራይትስ እንደማለት ነው እነዚህ ራይት የምንላቸው ብለው ነው የሚያምኑት። ሁለተኛ ደግሞ they are universal do not change from country to country። እንዳልኳቸው ዩኒቨርሳል ዓለም አቀፍ ናቸው። ከአንድ ሀገር ወደ አንድ ሀገር አይለያይም። ሶስት ደግሞ they are equal the same for all people irrespective of gender race። ለሁሉም ሰዎች ደግሞ ኢኳል ነው ዲስትሪቢዩት መሆን መሰጠት ያለባቸው ጀንደር ይሁን ሬስ ይሁን በምንም ነገር መለያየት የለበትም ነው። አራተኛ they are liable that I can't handle over my right to others። እነዚህ ደግሞ liable መሆን አለባቸው። ለሌላ ሰው የኔን ራይት ለሌላ ሰው አሳልፌ መስጠት አልችልም፣ የሌላን ሰው መቀበል አልችልም ማለት ነው። my right is my right። እነዚህ አራቱ features of morality ራይት ናቸው ማለት ነው። አይ ቲንክ ለዛሬ ለዛሬ እዚህ ጋር እናውቃና ቀጣይም በሌሎች ስፖርቶች እናያለን። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። አመሰግናለሁ።